ዛሬ ደግሞ የምንመለከተው የመጽሐፍ ቅዱስ ክፍል መግቢያ የሐዋርያት ሥራ ነው። የሐዋርያት ሥራ ከሉቃስ ወንጌል የቀጠለ ነው። የመጽሐፉ ዋና ዓላማ የመጀመሪያዎቹ የኢየሱስ ተከታዮች በመንፈስ ቅዱስ ተመርተው ስለ እርሱ የሚናገረውን የምሥራች ቃል በኢየሩሳሌም፣ በይሁዳ ምድር ሁሉ፣ በሰማርያ እስከ ምድር ዳርቻ ወንጌልን እንዴት እንዳሰራጩ ለመተረክ ነው። መጽሐፉ የክርስትና እምነት በአይሁድ መካከል ተጀምሮ የመላው ዓለም ሕዝብ እምነት እስኪሆን ድረስ እንዴት እንደተስፋፋ የሚናገር ታሪክ ነው። ጸሐፊው ክርስቲያኖች የሮምን ንጉሠ ነገሥት መንግስት ለመቀናቀን ውስጥ ለውስጥ ሴራ የሚፈጽሙ ሰዎች እንዳልሆኑና የክርስትና ሃይማኖት የአይሁድን ሃይማኖት ፍጹም የሚያደርግ እንደሆነ ለማስረዳት ብርቱ ጥረት አድርጓል። የሐዋርያት ሥራ ስለ ኢየሱስ የሚናገረው የምሥራች ቃል የሚደርስበት ቦታ በየጊዜው እየሰፋ መሄዱና የቤተ ክርስቲያንን መመስረት የሚያንጸባርቁ ሶስት ዋና ዋና ክፍሎች ሊመደብ ይችላል። የመጀመሪያው የክርስትና ሃይማኖት ከኢየሱስ ዕርገት በኋላ በኢየሩሳሌም ስለመጀመሩ፣ ሁለተኛ በእስራኤል ሀገር በሙሉ ስለመዳረሱ፣ ሶስተኛ ሮምን ጨምሮ በሜዲትራኒያን ባህር ዙሪያ ባሉ ሀገሮች መስፋፋቱ። በሐዋርያት ሥራ ውስጥ ጎላ ብሎ የሚታየው የመንፈስ ቅዱስ ሥራ ሲሆን በጴንጤቆስጤ ቀን በኢየሩሳሌም በነበሩ አማኞች ላይ በኃይል መውረዱ፣ እንዲሁም በመጽሐፉ ውስጥ በተዘረዘሩት ድርጊቶች ሁሉ እንደታየው መንፈስ ቅዱስ ቤተክርስቲያንንና መሪዎቿን መምራቱንና ማበረታቱን ይጨምራል። በጥንት ጊዜ ይቀርብ የነበረው የክርስትና መልእክት በልዩ ልዩ ስብከቶች ውስጥ በአስተዋጽኦ መልክ ቀርቧል። በሐዋርያት ሥራ ውስጥ የተፈጸሙት ድርጊቶችም መልእክቱ በአማኞች ሕይወትና በቤተ ክርስቲያን ህብረት የነበረው ኃይል ምን ያህል ታላቅ መሆኑን ያስረዳሉ። የመጽሐፉን ይዘት ስንመለከት የምስክርነቱ ዝግጅት፣ ኢየሱስ በመጨረሻ የሰጠው ትእዛዝና ተስፋ፣ በይሁዳ ቦታ የተተካ ምስክርነት፣ በኢየሩሳሌም ምስክርነት፣ በይሁዳና በሰማርያ፣ ጳውሎስ ሐዋርያዊ አገልግሎት፣ የመጀመሪያው ሐዋርያዊ ጉዞ፣ የኢየሩሳሌም ጉባኤ፣ ሁለተኛው ሐዋርያዊ ጉዞ፣ ሶስተኛው ሐዋርያዊ ጉዞ፣ የጳውሎስ በኢየሩሳሌም በቂሳሪያና በሮም መታሰር። እነዚህን ሐሳቦች በመጽሐፍ ውስጥ እናገኛለን። ጸጋና ሰላም ይብዛላችሁ። ተባረኩ።